ኦ አንተሙ ማህበራኒሁ ለክርስቶስ እለትየሉ ውስተ ኩሎን በሐውርተ ዓለም እላዌ ስጋክሙ ወነፍስክሙ ፎውቱ ወትምህርተ ግዕዝ ሰፎውቱ ሰናይ ውእቱ ሰናይ ሰላም እግዚአብሔር ይኩን ምስሌነ ወይ ቀባለ ሀገሪቱና ኢትዮጵያ። ወደ ምዕራፍ 2 ከማለፋችን በፊት የምናያቸው ይሄ ፊደልን ባለፈው ፊደልን ስንተረጉም ፊደል ማለት ምን ማለት ነው ብለን ነበር? ፊደል ማለት ምን ማለት ነው ብለን ነበር? ፊደል ማለት ምልክት አምሳል መርገፍ ጥፈት ማለት ነው። ፊደል ማለት ምልክት ማለት ነው። ይሄ ቀጥታ ማን ከሚለው ግስ በሚወጣበት ጊዜ ፊደል ፈደለ ከሚለው ግስ ከዚህ ግስ በሚወጣበት ጊዜ የሚኖረው ቀጥተኛ ትርጉሙ ምንድነው ማለት ነው? ምልክት የሚል ትርጉም ነው የሚኖረው ማለት ነው የፊደል ትርጉም። ግን ፊደልን ከምትሰጠው ጥቅም አንፃር የተለያዩ ስያሜዎች ሰጥተዋታል ማለት ነው ለፊደል። አሁን እነሱን ነው የምናየው ማለት ነው። እነዚያን እንየና ወደ ምዕራፍ 2 እናልፋለን ማለት ነው። ወደ ምዕራፍ 2 እናልፋለን። አስማተ ስያሜሃ ለፊደል። አሁን ከዚያ ከቀጥተኛ ትርጉሙ ወጣ ብለው ፊደልን ከምትሰጠው ጥቅም አንፃር እንዲህ ነው እያሉ የተረጎሙበት። ባለፈው ለምሳሌ ግዕዝን ሰዋስው፣ መርሆ፣ መጽሔት፣ መነጽር እያልን እንዳየነው ሁሉ የተለያየ ስያሜ አስማተ ስያሜሃ። አስማት ማለት ምን ማለት ነው? አስማት ማለት ምን ማለት ነው? ስሞች ማለት ነው። ስሞች ማለት ስንደርስበት ቦታው ላይ በደንብ እናያለን። አስማተ ስያሜሃ ለፊደል እና እነዚህን ከማየት አሁን ስያሜዎቿን ከማየት የተሰየመችባቸውን ቃላት አንድ ባንድ እስኪ እናያቸው። አብ ምን ማለት ነው? አብ ማለት አብ ማለት ምን ማለት ነው? አባት ማለት ነው። ስናበዛውስ አበው ማለት ምን ማለት ነው? አባቶች ማለት ነው። አባቶች ማለት ነው። እምስ እስኪ በሉ። አብ አበው ስትል ይሄ እስትጉዋ ከናፍር ይሏታል። እና ሁልጊዜም አሁን በብዛት አሁን የሚሉ እምን የሚጠሩ ይሄ የሚያዘወትሩ ይሄ ለአርምሞም የሚጠቀሟት ቃላት ናት። ማለት ምን ማለት ነው? ሲላላስ ሲልስ ሲላላስ አሁን እዚህ ጋር ምንድነው ነው። ሲበዛስ ግሩ ሲበዛ ምን ብሎ ይበዛል? እማት ማለት ምን ማለት ነው? እናቶች ማለት ነው። እናቶች። ከዛ ርዕስ ማለት ምን ማለት ነው? ራስ አይደለ? ራስ ማለት ነው። ርዕስ ማለት ራስ። ስናበዛውስ አርእስት ብለን እናበዛዋለን ማለት ነው። አርእስት ምን ማለት ነው? ራሶች። በእርግጥ በአማርኛ ባንጽፈው ግዙም ብቻ ብንለው መልካም ነው። ርዕሶች ምንማረው ገና እናንተ ጀማሪ እንደመሆናችሁ ወጣናያን ስለሆናችሁ ይሄ መተርጎም ስለሚያስፈልግ ከዚህም ከአማርኛ የምንወጣበት ጊዜ ወደ ክፍል 2 ስንገባ በጥቂቱ ግዕዝን ፍርንዱስ እያደረግን ከዛ ደግሞ ወደ ካላይ ወደ 3 ሲገባ ደግሞ ግዕዝ በግዕዝ ብቻ ይሆናል ማለት ነው። አርእስት ራሶች። ከዛ ነቅ ማለት ምን ማለት ነው? ነቅ ማለት ይሄ የነቃ መሬት ማለት አይደለም። የነቃ መሬት ማለት የተሰነጠቀ እንደዚያ ብላችሁ እንዳታስቡት። ነቅ ማለት ምን ማለት ነው? ምንጭ። ነቃ ፈልፈለ ሕይወት ይላታል እመቤታችንን። የሕይወት ምንጭ አንቺ ነሽ ሲላት ማለት ነው። እና ነቅ ማለት ምን ማለት ነው? ምንጭ። ስናበዛውስ አታውቃን ነቅ። እስኪ አውስ ግድ የለም ቢሰበር ምን ችግራችሁ?
ነቅ ሲበዛ ምን ሆነ ይበዛ ነቃት የታምርዋ ነቅ ሲበዛ አንቂት አንቂተ ወንጌሉ አፍላገ ወንጌል አፍላግ ፈለግ አፍላግ ነግ አንቂት ብሎ ይበዛል ማለት ነው። እሺ ምን ማለት ነው አንቂት ማለት? ምንጮች ማለት ነው። ምንጮች አባለ 1 2 3 4 5 መጽሔትስ መጽሔት ምን ማለት ነው? እርግጠኞች ናችሁ? መስታወት ማለት ነው። መስታወት ማለት ነው። መስታወት ነው። መስታወት መስታወት ሲበዛስ አንዘ ትበዝህ መኑ ትዘይነበበኒ እስኩ ንግራኒ ሃቴ መኑ ትዘይነበበኒ ንግሩኒ ብትሳሳቱ ምን ችግር አለው? ትዕቢት እኮ ነው። መጽሔት ሲበዛ በኋላ አሁን ስትሄዱ እኮ ይቆጫችኋል። ልለው እኮ ነበር እያላችሁ ከምትሄዱ ልነግረው ነበር መምህርን ከምትሉ አሁን ብትነግሩኝ አይሻልም? መጽሔት ሲበዛ ምን ይሆናል? መጽያህት ጸም ያረጓታል። ግን መጽያህት ጽሁ አፍኖቶ ለእግዚአብሔር ዮሐንስ ወንጌል የማቴዎስ ወንጌል ምዕራፍ 3 ዮሐንስ ጽሁ አፍኖቶ ለእግዚአብሔር ወርቱ አግበሩ መጽያህት ምን ማለት ነው? እንዲው አማርኛው ደስ አይልም ትንሽ መስታወቶች ኦችን ይሄ ቺን በኋላ ከቸ የአማርኛ ፊደል ናት ብለን አይተናል። እና መጽሔት ከዛስ እውር ማለት ምን ማለት ነው? አታውቁትም? ይሄን አታውቁትም። እውር ምን ማለት ነው? የተሰወረ አይን ያለው የተሰወረ ማለት ወብነ ክሌት ያይንት እኛ አሁን እኔ እኮ 4 አይና ነኝ፣ እናንተም 4 አይና ናችሁ። ይሄ ሊቃውንት እኮ 8 አይና ናቸው። ሊቃውንት አሁን እነዚህ 4 አይና የሚባሉት ሊቃውንት እነዚህ ይሄ ምክንያቱም ወብነ ክሌት አይነ ስጋ 2 አለን፣ አይነ ህሊና ሲጨመር ስንት አይና ነን? እኛም 4 አይና ነን ማለት ነው። ግሩም ነው በእውነት ሳናውቀው ለካ 4 አይና ነን። እንደዚያ ደግሞ 8 ናቸው። እና እውር ማለት ይሄ እነዚህ የሌሉት ይሄ አይነ ስጋ የሌለው የተሰወረ የተደበቀ አይነ ህሊና እዚህ ውስጥ ያለው ያ ምን ይባላል? እውር ይባላል ማለት ነው። ስናበዛውስ 4 አይና ማለት ምን ማለት ነው? በእኛ አሁን በዚህ በቤተ ክርስቲያን አጠራር አንድ ሰው 4 አይና ነው ሲባል ምን ማለት ነው? አራቱን ጉባኤያቱን ሳይሆን በእርግጥ ጉባኤ ማወቅ ብቻ አይደለም መጻሕፍቱን አይደል? መጻሕፍቱን ጉባኤያት ማለት ለምሳሌ ብሉይ ኪዳን የሚሰጥበት ጉባኤ ገብቶ ብሉይ ኪዳን ያጠና፣ ሐዲስ ኪዳን የሚሰጥበት ቦታ ገብቶ ሐዲስ ኪዳንን ጥንቅቅ አድርጎ ያወቀ፣ መጻሕፍተ ሊቃውንት የሚሰጡበት ቦታ ገብቶ ለመጻሕፍተ ሊቃውንትን የተማረ፣ መጻሕፍተ መነኮሳትን የተማረ አይደል 4 አይና የሚባል እና አባ አለቃ ገብረሃና ጊዜ ንጉሱ 4 አይና ሊቃውንትን ይጠራሉ። እስኪ አንዳንድ ይሄ ኢነርጃይዘር ይሄ ኃይል በግዝ ኃይል መስህብ ይከውን ዝንቱ እና ሲጠሩ አለቃ ይቀራሉ። አለቃ ስል ልጃቸውን አይደለም ሊቁ ገብረሃና ማለት ራሳቸውን እና ይቀሩና ከዛ ተጠርተው ለምንድን ነው ያልመጡት ተብለው ይጠየቃሉ። እርሶት እኮ የጠሩ 4 አይና ሊቃውንትን ነው አሉ። እርሶስ ስንት አይና ሆነው ነው ብለው ሲጠይቋቸው እኔም 5 አይና ነኝ አሉ። 5 አይና ነኝ ማለት ነው ምኑን ጨምረውት ነው ሲባል ቅኔውስ እሳቸው ቅኔ ማለት ነው። እና በእውነት የሁል ጊዜም እሳቸውም መረሳት የለባቸውም። ግን ሲታሰብ
እውር የተሰወረ አይን ገብቷችኋል አይደል? የታወረ ከምንለው ይሄ ወረታ አይን እውር ስናበዛውስ እውራን ምን ማለት ነው? የዚህኛው ብዛት የተሰወረ አይን ያላቸው ማለት ነው። እስኪ ቃላቱን እንበላቸው። እስኪ አብ በሉ። አብ አብ አበው አበው እማት ርዕስ ርዕስ አርእስት ነቅ ቅ ብቻ አይደል ይሄ ራብ ነቅ እኔም አልላት ምን ነቅ አንቄት መጽሔት መጽያህት እውር እውራን። አሁን ከነጠላ ቁጥር ወደ ምንድን ያመጣናቸው? ወደ ብዙ። እስኪ እውራን በሉ። እውር መጽያህት አንቂት እዚህ ጋር ራሱ መጽያህት መጽሔት አንቂት ነቅ አርእስት ርዕስ እማት ሄሴሜት መቃብረ ሥጋ እንዘ ትብል አሉ። አንድ እናት ታላቅ እናት እዚያ ቅኔ ስንማር እኛን የሚያግዙን እናት ነበሩ እና እሳቸው አለፉና አንድ ሊቅ ቅኔ ሲቀኙ ሄሴሜት መቃብረ ሥጋ እንዘ ትብል ሄሴሜት ማለት ምን ማለት ነው? ያቺ መቃብር ድመት ትላለች። ገብቷችኋል ሐሳቡ? ወደ መቃብር መውረዳቸውን ለመግለጽ እኮ። አቤት በእውነቱ እግዚአብሔር ሄሴሜት መቃብረ ሥጋ እንዘ ትብል ልሳነ ሄሴሜት። እስኪ በሉ። ድመት እኮ ነክሳ ነው የምታነብ። አበው አብ። አሁን ከብዙ ቁጥር ወደ ምን መለስ ናቸው? አሁን እንዳታዩ፣ አሁን ወደዚህ እንዳታዩ ልጠይቃችሁ ነው። ቀና ብላችሁ እኔም ብቻ ነው ወደዚች እንዳታዩ። ማንም የትም በዚህ በዙሪያ ያላችሁ የትም ቦታ እንዳታዩ። ወደ ዋይት ቦርዱ ማየት ወይም ወደ ሰሌዳው በግዕዝ ማየት አያስፈልግም። እስኪ አበው ወደ ነጠላ ቁጥር ሲቀየር አበው ራሱ አበው አብ ሲበዛስ ወደ ብዙ ቁጥር ሲቀየር እማት። አራው እንዲያትቻለው ርዕስስ ነቅ አንቅት መጽሔት በደንብ ይሄ ዝም ብሎ ልብስብስ ተብሎ የሚሄድ ትምህርት የለም ቤተክርስቲያን ውስጥ። በደንብ መጽሔት መጽያህት ግሩም እውር ይችን ነው በደንብ አድርጋችሁ ያላችኋል። ፊደል በእነዚህ ቃላት አሁን ይኸውላችሁ ፊደል አብ ትባላለች። አባት ተብላለች። ስያሜ ነው። በእርግጥ ፊደል ጾታ የለውም። እንደገና ፊደል ምን ተብላለች? ተብላለች። ፊደል ርዕስ ትባላለች። ፊደል ነቅ ትባላለች። ፊደል መጽሔት ትባላለች። ፊደል ምን ትባላለች? እውር መራሂተ እውር ትባላለች። እውር አትባልም ፊደልማ እውር አትባልም። እስኪ ሻውን እንተርጉማትና ከዛ የተወሰኑ ቃላትን ግስ ጥያቄ የምጠይቃችሁና መያዛችሁን አረጋግጬ ወደሚቀጥለው እናልፋለን ማለት ነው። አሁን ልብ በሉ። በግዕዝ ነው የምጽፈው። ፊደል ብሂል ምን ትውቱ ትርጓሜው ለብሂል? ብሂል እንዘ ይተረጎም። እኔን እየጠየቃችሁ ነው ወይስ እንዘ ትጠይቁኝ? ፊደል ብሂል አንደኛ አበ መጻሕፍት ፊደል ብሂል መጻሕፍት ይገባታል ማለት ይደለው አለ ፊደል ዝንቱ ትርጓሜ መጻሕፍት ርዕሰ መጻሕፍት
እስኪ ልጨምርበት እኔ ደግሞ በዚያው ላይ ያለ አንቀጸ መጻሕፍት አንቀጽ ማለት ምን ማለት ነው? መጻሕፍት ነቃ አእምሮ ተተረጉሟታላችሁ። አእምሮ በዚያውም እያያችሁ እንደው ዝም ብሎ እንትኑን ብቻ ማለት አይደለም ምን ማለት ነው የሚለውን እያያችሁ ማለት እያንዳንዱን ቃል እያንዳንዱ አሁን ቃላት መሰብሰብ ከዚህ ጀምሮ ነው። አበ መጻሕፍት፣ እመ መጻሕፍት፣ ርዕሰ መጻሕፍት፣ አንቀጸ መጻሕፍት፣ ነቃ አእምሮ፣ እንደገና መጽሔተ አእምሮ፣ መጽሔተ አእምሮ ማንቀርን ቅድም ካየናቸው ቃላት አበ መጻሕፍት፣ እም፣ ርዕስ፣ ነቅ፣ መጽሔት አለ። ማን የቀረን? መራሂተ እውር፣ መራሂተ እውር ብሂል ወእቱ። አሁን ጨረስን ማለት ነው። እስኪ አበ መጻሕፍት በሉ እስኪ። ርዕሰ መጻሕፍት፣ አንቀጸ መጻሕፍት፣ ነቃ አእምሮ፣ መጽሔተ አእምሮ፣ መራሂተ እውር። ይሄው ለምንድን ነው አሁን ፊደል እንደዚህ የተባለችው? ለምን እንዲህ ተባለች? ለምን አበ መጻሕፍት? አበ መጻሕፍት ማለት ምን ማለት ነው? የመጻሕፍት አባት። አሁን በየላይብረሪው በየቦታው ሁሉ ያሉ መጻሕፍት የምን ስብስብ ናቸው? የፊደላት ስብስብ። አባት ብዙ ልጆችን እንደሚወልድ ይሄ ብዙ የአብራክ ክፋዮች እንደሚኖሩት ደግሞ አብራከ ምስጢራትሃ ለፊደል ብዙሃት መጻሕፍት አይደለም በየቦታው ያሉት መጻሕፍት ስላሉ አባት ተብላለች። ፊደልን አባት ይሏታል ማለት ነው። በእውነትም ከዛ አባት ናት ፊደል። እመ መጻሕፍት ትባላለች። የመጻሕፍት እናት። አንድ እናት 9 ወር ከ5 ቀን ጸንሳ ሰው እንደምትወልድ ሁሉ እነዚህም ብዙ መጻሕፍት አሁን እንዲጻፉ አሁን በየቦታው ዓለም ውስጥ ያሉ መጻሕፍት ሁሉ ቢሰበሰቡ የምን ስብስብ ናቸው? የፊደላት። ስለዚህ ፊደል እናት ተብላለች። ርዕሰ መጻሕፍት የመጻሕፍት ራስ። ይሄ አሁን የሰውነት ክፍሎቻቸው ሁሉ ዋናው ማነው? ራስ። በእርግጥ ዋና የሚባል የለም። እጅም ያስፈልጋል፣ እግርም ያስፈልጋል። ግን ጎልቶ የሚታየው ማነው? ራስ። ይሄ ራስ ነው። እና ፊደል የመጻሕፍት ሁሉ የእያንዳንዱ ነገር ይሄ በልቡ የሚወጣው የሚወርደው ሐሳብ ገዝፎ የሚታይባት ስለሆነች ምን ተብላለች ማለት ነው? ራስ ተብላለች። አንቀጸ መጻሕፍት። አሁን ይሄ በር ባይኖር ኖር ወደዚህ ክፍል መግባት እንችላለን? አንድ ሰው ፊደል ካልተማረ መጻሕፍትን ማወቅ ይችላል? ወደ ማንበብ፣ ወደ መቁጠር፣ ወደ መመራመር፣ ወደ መተርጎም፣ ወደ ማንበብ፣ ወደ መተርጎም፣ ወደ ማመስጠር እንዲያልፍ የምታደርግ ማናት? ፊደል። ስለዚህ አንቀጽ ተብላለች ማለት ነው። ነቃ አእምሮ ምን ማለት ነው? የእውቀት ምንጭ። ይሄ የተጠማው ሁሉ እንዲረካ የምታደርግ። ይሄ አሁን ፊደል ስጋዊ ጥማትን አይደለም የምታስወግድ። አንድ ሰው ሲጠማ ውሃ ጠጥቶ ምን ይሆናል? ይረካል። ይሄን ብቻ ነው እንደምታስወግደው ፊደል። ይሄን አይደለም። ይሄማን አሁን ቢጠመኝ እጄ ጠጥቼ እዚያ ወንዝም ፈልግ እጄ እረካለሁ። ግን አንዳንድ ይሄ ጽማ ነፍስ፣ ይሄ ጽማ ሞራል፣ ይሄ ጽማተ ህሊና፣ የህሊና መጠማት፣ ጽማተ አእምሮ፣ የአእምሮ መጠማት፣ ይሄንን የምታረቅ በነፍሳችን ይሄ እንደ ሀገርም በእውነት አሁን እንዳለም አሁን ይሄ አሁን ምን አይነት አለ? የተጠማ ከምን? ከእውቀት የተጠማ። ይሄም ማለት ከምን ተለይቷል ማለት ነው? ከፊደል። በእርግጥ አሁን ፊደል ያወቀው ሁሉ አሁን ያውቃሉ። ይሄ በእውነት ያውቃሉ ብለን ስናይ እንግዲህ ራሳችሁ መርምሩ። ይሄ ሰው ራሱን የሚያይበት ነው። እና ፊደል እንዲህ አይነቱን ይሄ የህሊና የእውቀት ጥማት ስለምታስወግድ ምን ተብላለች? ነቅ ተብላለች። መጽሔት ምን ማድረግ ነው? መጽሔት ማስተካከያ፣ መስሪያ። አይ ትክክል አይደለም እዚህ ጋር ሄድና አንሳ ይላል፣ ያስተካክላል። የማይናገር ማስተካከያ። ብዙዎቹ ተስተካክለውበታል እኮ በመጽሐፍ ቅዱስም ብዙ እናቶቻችን ከእናቶቻችን መካከል ራሷን በመስታወት አይታ እኔ እንዲህ ነኝ እንዲህ ብላ እንድትመጣ የሚያደርግ
እና መጽሔት ተብላለች። በእውቀት ራሳችን እንድናይ ስለምታደርግ መራሂተ እውር። እስኪ እችን እናንተ ንገሩኝ እስኪ ለምን ይመስላችኋል መራሂተ እውር የተባለችበት ምክንያት? التي هي ውስተ ኩሎን ዓለማት እስኪ ምን ማለት ነው? እስኪ አሁን እኔ ከመናገሬ ወይም እኔ በኋላ የምናገረው ከመናገሬ በፊት እስኪ እናንተ ተነጋገሩ፣ ተወያዩ፣ እስኪ ንገሩኝ እስኪ አሃቴ ለምን ይመስላችኋል እውር መራሂተ እውራን ወይም እውር ምን ማለት ነው? እውር መሪ ለምን ተባለች? አሁን እኔ ልንገራችሁ። አሁን ልብ በሉ። አሁን እኛ በስጋ እንወለዳለን አይደለም? አሁን አለማየት ማለት እኮ ነው። አሁን እውር ማለት ማየት አለመቻል ማለት ነው አይደል? በአይነ ስጋ አለማየት፣ በአይነ ህሊና እያየን በአይነ ህሊና የምናወጣውን የምናወርደውን ግን በዚህኛው አይን ምን አለማድረግ አለማየት ማለት ነው እውር ማለት እና በስጋ ተወልደን የሚያዩ አይኖች ይዘን መጻሕፍት ቢቀርቡ ፊደል ከመማራችን በፊት መጻሕፍቱን ስናየው ማንበብ እንችላለን። የሚያይን ይዘን የማያይ ከፊደላት ጋር አንግባባም ነበር ማለት ነው። እስኪ ችምል ማር ልስጣችሁ። እቤታችሁ የምትሰሯት መልማድ ማለት ምን ማለት ነው? መልማድ ማለት መልመጃ ማለት ነው አይደል? እሺ። እና ይችን ሰርታችሁ ትመጣላችሁ። ጥያቄ አሃዱ ምንት ውእቱ ትርጓሜሃ ለምስጢር ምንት ውእቱ ትርጓሜሃ ለምስጢር ምንት ውእቱ ትርጓሜሃ ለምስጢር። ባለፈው ስንማር ኢትዮጵያም እያልን ስንነጋገር ምስጢርን አይተን ነበራል። እስኪ አሁን ጎበዝ ይሄ ልበ ተማሪ መሆናችሁን የተማሪ አይነት አራት አይነት ነው አይደል? ልብሰ ተማሪ አለ፣ ደበሎ ለብሶ ዝም ብሎ በዚያ የሚዞር ማለት ነው። ይሄ ተማሪ አይባልም፣ ልብሱ ነው ተማሪ። እናንተስ? እናንተ ጎበዞች ናችሁ። እውነቴን ነው። ልበ ተማሪ፣ ልብሰ ተማሪ፣ እግረ ተማሪ፣ አፈ ተማሪ፣ ልበ ተማሪ። አሁን ይችን አፈ ተማሪ አይመልሳትም። ልብሰ ተማሪ ሲመልሳታል አይመልሳትም። እግረ ተማሪስ ምን አይነት ተማሪ ነው የሚመልሳት? ልበ ተማሪ በደንብ እና ዙሪያውን ይሄ ፍላጎት። እስኪ ምን ትውቱ ትርጓሜ ያለ ምስጢር ሲተረጎም የምስጢር ትርጉማ ምንድነው? በእርግጥ ምስጢር አይተረጎም። አሁን ቃል ነው የሚጠይቃችሁ እንጂ ምስጢር በራሱ የሚተረጎም አይደለም። የሚታይ የሚኖር እንዴት ነው ብሎ በልክ የሚሰፋ በደረስንበት ባነበብነው ባወቅነው ልክ የምንኖርበት እንትን እንጂ ምስጢር ከዚያ በላይ ነው። እኔ አሁን ያ ምስጢር አይደለም እላችሁ ቃሉን ምስጢር ማለት ምን ማለት ነው። ከዛ ሁለት ጥያቄ ክሌቱ ስሮ ምስጢሩ ስሮ ግሱ ለምስጢር ዳሽ ውእቱ ምን ማለት ነው? ስሮ ግሱ ለምስጢር ዳሽ ውእቱ ጥያቄ አሃዱ ምን ትውቱ ትርጓሜሃ ለምስጢር። ጎበዝ ስንማር በአማርኛ አድርጌ በግስ ጠይቃችሁ ይከብዳችሁ ይሆን? ግድ የለም ሞክሩት፣ እንዳትጨነቁ። ጎበዝ ተማሪ አይጨነቅም፣ ይጠይቃል። ሰነፍ ተማሪ ደግሞ ይጨነቃል። ምን እንደው ብንገናኝ በእውነት ማትመልሱ እኔ ያያለው በእውነት ላኩልኝ ተማሪዎች። አሁን ክሌቱ ጥያቄ ሰለስቱ ልሳነ ግዕዝ ልሳነ መኑ ውእቱ ምን ማለት ነው? ልሳነ ግዕዝ ልሳነ መኑ ውእቱ የግዕዝ ቋንቋ የማን ቋንቋ ነው? የማን ቋንቋ ነው ብለን ተነጋግረን ነበር በትንሹ። እስኪ እናንተ ዕውቀታችሁ እንዴት ነው የምታስቡት? እስኪ የማን ቋንቋ ነው የምትሉ የራሳችሁን ሐሳብ መግለጽ አለባችሁ። አሁን ዛሬ አልጠይቃችሁም፣ ሳምንት ግን እናንተንም እጠይቃችኋለሁ። በደንብ በእውነት በደንብ መነጋገር ያስፈልጋል። ከዛ አርባዕቱ
ህገጋት ለእስፍንቱ ይትከፈሉ ምን ማለት ነው? ህገጋት ለእስፍንቱ ይትከፈሉ ምን ማለት ነው? ህገጋት ለስንት ይከፈላሉ? አይተናል አይደል? የግዕዝ ቋንቋ በሶስቱ ህገጋት ወይም ዘመነ ህገጋት ብንል ይሻል ይሆን? ዘመነ ህገጋት፣ አዝማነ ህገጋት። ይሄንን እንደዚህ አድርጋችሁ አዝማነ ህገጋት ለእስፍንቱ ይትከፈሉ። ይሄ ህገጋት በሶስት ከፍልን አይተናል። እነማን ናቸው? ግዕዝ በዚያ ቋንቋ በዚህ ዘመን ህግ እንዲህ ነበረ፣ ግዕዝ በዚህ እንደዚህ ተደርጓል፣ ግዕዝ ብለን ያየንበት አውድ አለ እና እሱን ትነግሩኛላችሁ። ግልጽ ነው አይደል ሐሳቡ? እሺ 5 እንዳልሳሳት ቁጥር 5 ጥያቄ 5ቱ ምንት ውእቱ ትርጓሜሁ ለግዕዝ ምን ማለት ነው? የግዕዝ ትርጉም ምንድን ነው? እስኪ እንዴት ተተረጉሙታላችሁ? ተነጋግረናል። አሁን ግዕዝን ስትተረጉሙ በዚህኛው ባልፈው ሲጻፍ ስድስቱ ይታያል አይደል? ጽሁፉ ይታያል። እሺ 6 ግዕዝ በአይኑ እንዘይጽሐፍ ትርጓሜሁ ዳሽ ውእቱ ዳሽ በግዕዝ አላት። አሁን ግን አልነገራቸውም። ዳሽ በግዕዝ ምን ትባላለች? እቺንም በዚህ እንድትነግሩኝ። ግዕዝ በአይኑ እንዘይጽሐፍ ትርጓሜሁ ዳሽ ውእቱ ምን ማለት ነው የሚለውን ትነግሩኛላችሁ ማለት ነው። ከዛ 7ቱ በቁየተ ግዕዝ በቁየተ ተምሮ ልሳነ ግዕዝ ወይም በቁየተ ግዕዝ ምን ትውቱ ምን ማለት ነው? የግዕዝ ጥቅም ምንድነው? አሁን የግዕዝ ትምህርት ጥቅም፣ የግዕዝ ቋንቋ ጥቅም ምንድነው? ይሄ ማህፀን ነው። በርግጥ አዎ ሳምንት ግዕዝ የግዕዝ ጥቅሙ ምንድነው? በቁየተ ግዕዝ ምንድነው? አሁን እናንተ ሰው ማራችሁ ለምንድነው? አሁን እንደዚህ አድርጎ ማስተማርስ ግዕዝ ለምን ይጠቅማችኋል የሚለውን ቀጣይ ትነግሩኛላችሁ። በደንብ ስሩ። ሰመንቱ ጥያቄ ሰመንቱ ወይቱ ይሄንን ከአባ ሰላማ በፊት ኑባሬ ፊደላት እስኪ ኑባሬ ፊደላት በሉ ምን ማለት ነው? ይህ ፊደላት ይሄ አስተዳደር፣ መሰደር፣ አቀማመጥ እሱን መናገር ማለት ነው። 10 እንሙላቸውና ጽፋቸዋል አይደል? እሺ ጥያቄ ከአባ ሰላማ በፊት የነበሩትን ፊደላት መናገር ማለት ነው። ይህን ስል ግን ቅድም ያልኩትን ሐሳብ እንዳትረሱ። ቅድም የነገርኳችሁን ሐሳብ መርሳት አያስፈልግም ማለት ነው። አያስፈልግም። እሺ 5 ነን። ስንተኛ ጥያቄ ላይ ነን? 10 ተሳቱ ጥያቄ ተሳቱ ድህረ አባ ሰላማ ወይም ዝርዋን ዘይትበሃሉ በእውነት በግዕዝ ዘይትበሃሉ ፊደላት
እለመኑ አስምሩባት እዚህ ጋር እለመኑ ወእቶሙ ምን ማለት ነው? ዝረዋን ፊደላት ዘይተባሃሉ ዝረዋን ዘይተባሃሉ ፊደላት እለመኑ እስኪ እለመኑ በሉ እስቲ ልጠይቃችሁ መጽሐፍ ሲበዛ ምን ብሎ ይበዛል? መጽሐፍ ታዲያ ስዕልስ በየትኛው ስም ነው የሚጻፍ? እንደዚህ ልጻፍ ስዕላት ንገሩኝ እንጂ ሆሆ በልምድ ነው መሰል። እሺ እንደዚህ ልጻፍ ትክክል ነኝ? ይችኛዋ ምን መሆን አለባት? አዎ በእርግጥ ብዛቱንም ነገርኳችሁ። ለካ ስዕል ሲበዛ ስዕላት። ሰሌዳ ይሄ ምን ይባላል በግስ? እስኪ ሰሌዳ በሉ። ቦርድ መሰላችሁ እንዴ? ቦርድ እኮ ይኛ አይደለም እንዴ? ዋይት ቦርድ ምን ነው እኮ እንደዚህ አይደለም። ሰሌዳ ነው አይደል ይባል? እመው ኮነ በቅድሜ ስፋ ምድር ሰሌዳ ይላታል እመቤታችን። ሰማይ መሬት ብራና ደግሞ አብህርት ቀለም አብህርት የክረምቱ ዝናብ ውቅያኖሶች ዓለም አራቱ የውሃ ዓለማት ቀለም ማለት ነው ሲጠቀለል። እየሰማችሁ ነው? እነዚያ ቀለም ቢሆኑ እጽዋት ደግሞ ምን ቢሆኑ መጻፊያ ብር መጻፊያ ቢሆኑ እይፈጽሙ ለስብሐትኪ እንግዳ ሁልጊዜም እንግዳ የሚሆነው ምስጋናሽን እንዴት ያልቃል በእውነት የአምላክ እናትነት አምላክን መወሰን እንዴት ያልቃልና ሰሌዳ ይላል። ብራናም ተብሎ ይተረጎማል። ይሄንንም እንደዚህ እንለዋለን። ሲበዛ እስኪ ሰሌዳ ሲበዛ ሰሌዳው እንዳትሉ ሰሌዳ ሲበዛ ምን ሆኖ ይበዛል? አታውቁ የታምር ባለዛት ምን ብሎ ይበዛል? ሰላዲው እስኪ ሰላዲው በሉ። እሺ መኑስ መኑ ማለት ምን ማለት ነው? እስኪ አብዙትሽ ማን ሲበዛ በአማርኛ ንገሩኝ። ማን ቆይ አረፉ ማን ሲበዛ ምን ብሎ ይበዛል? ማኖች አይደል? እነማን አሁን ይሄ ማን ሲበዛ በማን ነው የሚበዛ? እነ በሚለው ግዙስ እነ ለማለት ይችን የምተካልን ቃል ማናት በግዝ? እለ መኑ ሲበዛ እለመኑ ምን ማለት ነው? እነማን ናቸው? እለመኑ ቶም። እሺ አሁን ሙሴ ቢኖር አምስት ሙሴ ጸሊም ሙሴ ነቢይ እነዚህ ሁለቱ ምን ይባላሉ? እለ ሙሴ ይባላሉ ማለት እና እለመኑ ቶም እነማን ናቸው? ዝሮዋን ፊደላት የሚባሉት እነማን ናቸው ነው። እነዚህን መናገር ማወቅ መመለስ ይሄንን ከናንተ ፈልጋለሁ። እስካሁን የደከምኩትን አሰርቱ ጥያቄ አሰርቱ ፊደላተ ግዕዝ ቁጥራቸውን ነው የምትነግሩ። ሁልቆ ፊደላተ ግዕዝ ምን ማለት ነው? የግዕዝ ፊደላት ዳሽ ናቸው ማለት ቁጥራቸውን ነው የምትነግሩኝ። እሺ ቁጥራቸው ስንት ናቸው የሚለውን ዝራዋን ፊደላት እነማን ናቸው? እንደው 11ኛ የመጨረሻ አንድ ጥያቄ ልጨምር። አሰርቱ አሃዱ ይሄ ማለት በግዕዝ ሲጻፍ ማለት ነው። ምክንያቱም አሁን ጥያቄው በግዕዝ ስለሆነ አሰርቱ አሃዱ ብዬ ይችብ ወን ባልጨምር ምን ይሆናል? አማርኛ ይሆናል። አሰርቱ ወአሃዱ ስድል ግዕዝ ጥያቄ ምንት ውእቱ ትርጓሜ ሀለ ፊደል ምንት ውእቱ
ትርጓሜሃ ለፊደል ደጋግሜ የምለው አንዱን ቃል ለምንድን ነው የሚደጋግመው ማለት የለባችሁ ተማሪዎች። ይሄን በደንብ ማየት ያስፈልጋል። እውነቴን ነው። ለመረከብከ ጽዋገ ቀለመ መቅደም ወንጌል 10 ወክሌተ ጊዜያተ ተመያየጥ ቦቱ 12 ጊዜ ምን በልበት ተመላለስ መደጋገም ያስፈልጋል። እንዲያ ሲሆን ነው ስግው የሚሆነው የሚዋሃደው። ካልሆነ ለብ የሆነ ነገር የሆነ ነው የሚሆነው ማለት ነውና ህግ ልታውቁ ትችላላችሁ ልትናገሩ አትችሉም ማለት ነው። እና ምን ትውቱ ትርጓሜሃ ለፊደል የፊደል ትርጉሟ ምንድነው ነው? 10 ወክሌቱ መምራብይ መልማዱን አበዛ ይችል ምን ትውቱ ትርጓሜሁ ለፊደል 11ኛ ነው። ስሮ ፊደሉ ስሮ ግሱ ለፊደል ዳሽ ወቱ። ይሄን ካወቃችሁ እስካሁን ከተማራችሁት ይሄን ከያዛችሁ በጣም መልካም ነው ማለት ነው። ከዚህ በኋላ ወዴት እንሄዳለን? ወደ ምዕራፍ ክሌቱ ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥቱ